ከስራ ስትመጣ ጊዜ እንደ ትልቅ ሰው ቁጭ ብላ እንደምታወራት ብዙ ነገር ነው የተናገረችው ነበረው። ፖሊስ ጣቢያ ሄድኩኝ፣ ምንም አይነት ምላሽ አጣሁኝ። ጎረቤትም ምንም ያገዙኝ አይደለም። ስለዚህ እባክህ ተባበረኝ ብላ ነው የተናገረችው የነበረው። ከዛ በኋላ ዘላለም ደግሞ ያው ይሄ ጉዳይ ሳንጨርስ አዲስ አበባ አንመለስም፣ ጉዳዩ ጨርሼ ልጅቷም ተገኝታ ወደ አዲስ አበባ መለሳለሁ ብሎ ቃል ገብቶላት ነው ፍለጋ ላይ ወጥቶ ነበር። በፍለጋ ላይ ደግሞ ያው ጥቆም እንዲሆነው ጎረቤትን ሲጠይቅ ጎረቤት ምንም አይነት ልጅ የላትም እኛ አናቅም ብሎ ነው ባለሱቁ የመለሰው ነበረው። እንኳን ከኔ የበለጠ ከሰል መሸጠዋ ነው የምታውቀው፣ እሷን ጠይቃት ብሎ ነው ወደ እሷ የመራው ነበረው። እሷም ኬት የመጣ ልጅ የሚባል ነገር የላትም ብላ ነው የተናገረችው ነበረው። ከዛ በኋላ ግን ዛሬ እያንዳንዱ ያ ከሰል መሸጠዋ ልጅ እንደነበራት ትዳር ውስጥ ከገባች ከ3 አመት በኋላ ልጅ እንዳረገዘች፣ ያቺ ልጅ ደግሞ ካረገዘች በኋላ ብዙ እንዳመማት ሐኪሞቹ እንዲወጣ ልጁ እንዲወጣ ሲነግሯት አልፈልግም፣ ልጄ በብዙ ዱአና ጸሎት የተገኘች ልጅ ናት፣ ስለዚህ ላስወርዳት አልፈልግም፣ ፈጣሪ እንደሰጠኝ እኖራለሁ ብላ ሀታ ትልቅ ሆቴልዋ አሳ ቤት መሸጥበት ሆቴልዋ ዘግታ ቁጭ ብላ ልጇ በወለደቻት ቀን ህይወቷ እንዳለፈ 9 ወር በሙሉ አርግዛ ከዛ በኋላ ልጇን በህይወት እንደሌለች እንደሞተች ሰማን። ልጇ ስትሞትባት ጊዜ ባሏ ጥሏት እንደጠፋ ጠፍቶ ሌላ ሀገር ሂዶ ከታመመ በኋላ አቤት መጣ፣ እሱን አሳክማ እሱ ሞተ። ስለዚህ በዛ ሰዓት ጭንቀት ውስጥ ገብታ ነበር፣ ዲፕሬሽን ውስጥ ገብታ ነበረ። ጭንቅላቷ ትክክል አልነበረም። ልብስ ትገዛለች፣ ልጅ አለኝ ብላ በሄደችበት በሙሉ ታወራለች ብላ ነው የተናገረችው። ስለዚህ ፖሊስ ጣቢያ ብዙ ጊዜ ሄድን፣ እናንተ ናችሁ የደበቃችኋት፣ ታሰርን፣ ጥያቄ ተጠየቅን፣ ጎረቤት በሙሉ ተሰቃየ፣ ጸበል ተወሰደች፣ ያልተደረገ ነገር የለም። ጤነኛ አይደለችም፣ በጤናዋ አይደለችም። በጤናዋ ብትሆን ልጅቷ 11 አመት ልጅ እንዴት አናያትም? የልጅ እኩያ እኮ ናት። በቃ ልጅ ብለዋት እንዴት አላያትም? ስለዚህ ከኔ የበለጠ ደግሞ ባለሱቁ ያውቃል ብላ መልሳ እሱ ባለሱቁ ጋር ነው የመራች። ባለሱቁ ጋር ሲሄድ ደግሞ ባለሱቁ እንደውም ትላንትና ከመጣችሁ በኋላ እኔ ከሰው ጋር ተወያይቼ ነበረ፣ እንደዚህ ብዬ ነበር፣ እንደዚህ ነበር፣ እርጉዝ ነበረች፣ እንደወረደባት ነው የሰማሁ። አያችሁ፣ 2 አይነት ቃላት ማለት ነው። 2 አይነት፣ ሴትዮዋ ከተወለደች በኋላ ሞተች፣ እሱ ደግሞ ወረደባት ነው ያለው። ስለዚህ ከዚህ ሴትዮዋ ጀርባ የሆነ የታሰረ ሴራ አለ፣ የሆነ ሴራ አለ፣ የሆነ ነገር አለ። ስለዚህ ዘላለም በዚህ ጉዳይ ላይ ደግሞ በጣም ጠንክረህ መስራት አለብህ። ራስህን የጠበቅ የሰው ሀገር ነው ያለኸው። መቼም ከአዲስ አበባ ወጣ ብለሃል። ኢትዮጵያ ቢሆንም ከአዲስ አበባ ወጣ ስትል ይከብዳል። የምታውቀው አካባቢና ማይታወቅ አካባቢ አንድ አይደለም። ስለዚህ ራስህን ጠብቀህ እነዚህ ጎረቤቶች በደንብ ማፋጠጥ አለብህ። ለምን አንድ እናት ልጅ ሳይኖራት በዚህ ልክ እንዴት ትጮኻለች? እነሱስ ትላንት አላቅም ልጅ የሚባል ነገር የላትም፣ እኔ ደንበኛ አይነት ትመጣለች፣ ምንም ነገር የለም ብሎ ዛሬ ግን አስወርዷታል ተብሎ ነበር። እኔ ገመታ የልጅ ብስኩት ትገዛለች፣ ልጅን ለምን አቆየህብኝ ትለኛለች ብሎ ለምን ተናገረት? የትላንት የተናገረ ቃሉ ሌላ፣ ዛሬ የተናገረ ቃሉ ሌላ፣ ሴትዮዋ የተናገረችው ሌላ፣ እሱም የተናገረው ሌላ። ስለዚህ የሆነ የተሴራ ሴራ አለ፣ የሆነ ነገር ብቻ አለ። ከሷ የምንፈልጉ ልጅ ወተዋን እንዳገቱባት ራሳቸው ነው የሚያውቁት። ማለት አይምሯ ስታለች ምንም አታውቅም ብሎ ነው ይሄ ድርጊት ያደረጉት እነዚህ ሰዎች እንደኔ። ለምን ቃላቸው በሙሉ ትክክል አይደለም። ትናንት ምንም የላትም ብላ ግግም ብላ ነው የመለሰችው የነበረው። ዛሬ ደግሞ ይህን በሙሉ ማስረዳት ጀመረች። ባለሱቁም እንደዛ። ከዛ በኋላ ዘላለምን እቤት ይዟቸው ሲሄድ ጊዜ ውጡልኝ፣ ከቤት ያስወጡልኝ እነዚህ ሰዎች፣ ዘላለም አስወጣልኝ፣ እኔ ልጄን ፈልግልኝ ያልኩ አንተ ነህ እንጂ እነሱ አይደለም። ልጄን ያስበሉኝ እነሱ ናቸው። መቼ አብረው የሚፈለጉ አፋልጉኝ ስራቸው ሁላቸው ስቆ ነው የሚያልፉት ነበረው። ስለዚህ አልፈልጋቸውም፣ ይውጡልኝ። ከዛ እነሱን ጓ ብሎ ተናግረው ልጅ የለሽም፣ እንደዛ ነሽ፣ እንደዛ ነሽ። ስለዚህ የሆነ የተሰራ ሴራ አለባት።
እንዴ አንድ እናት እንዴት ልጅ ሳይኖራት ልጅ አለኝ ብላ ትጮኻለች? እንዴት ፈቷ ኬት አመጣች? ፈቷ ኬት አመጣች ሲባሉ ጊዜ የዘመዷ ፈቶ ሊሆን ይችላል። ግን እሷ ምን አለች? ዘመን የሚባል ነገር የላትም ነው ያለችው። ብቻዋ ናት። ከአባቷ ጋር ትኖር ነበር። ከዛ ገብታ ያ ልጅን ወለደቻት፣ ወዲያውም ሞተች ነው ያለችው። ዘመድ ከሌላት ለምን ሺህ አይነት ቃላት ያወራሉ? የሆነ የተደበቀ ሴራ አለ ማለት ወይ እዛ ጋር ብቸኛዋ ስለሆነች የሚያግዛ ሰው እንደሌለ ያወቁ የሆነ የሰሩት ሴራ ሊኖር ይችላል፣ አይታወቅም። ስለዚህ እባክህ ዘላለም ራስህን የጠበቅ። እቺ ህፃን ልጅ እውነት ከሆነ ይው እውነት ያለው በፈጣሪ እጅ ነው። እኛ እንሰማለን እንጂ አንፈርድም፣ እናያለን እንጂ አንፈርድም። ስለዚህ አሁንም ቢሆን ዘላለም ይሄ ኬዝ በደንብ መከታተል አለብን። አሁን ጭንቀት ውስጥ ነው ያላችሁት፣ በነስራኤልም በኤልሳም በጣም ጭንቀት ውስጥ እንዳላችሁ እናውቃለን። ግን እኒህም እናት በጣም ያሳዝናሉ። በጣም ጎረቤት ሺህ አይነት ያወራ፣ አንዴ የላትም፣ አንዴ ያላት፣ አንዴ በህፃናት ሞተች፣ አንዴ ያስወረዳት፣ ባልዋ ልጅ ካልወለደች ትቴሽ ሄዳለሁ አላት። ከወለደች በኋላ ትተዋት ሄደ። በቃ ያኔ ብዙ ነገራቶቹ ነው የሚያወሩት። ትልቅ ሆቴል ነበረች፣ እንደዚህ ነበረች፣ እንደዚህ ነበረች። ምን ዋጋ አለው? አሁን እሷ የምትፈልገው ሀብት ሳይሆን ልጇ ነው። ልጅን ያክል ነው የጠፋት። ልጅ ማለት ከባድ ነው። የወለደ ነው የሚያውቀው። አንድ ናት የፈለገች እብድ ብትሆን ልጇን አትረሳም። እብድ ብትሆን እንኳን እነዚህ እኒናት ደግሞ ጤነኛ ናቸው። በስነ ስርዓት ነው የሚያወሩት። ጤነኛ ባይሆኑ ዘላለም ጋር ደውሎ ልጅን ፈልግልኝ አይሉትም። ስለዚህ እንኳን እብድ ጎዳና ላይ ወታ ምተኛ እናት ልጇን በስነ ስርዓት ታስታውሳለች። ማንም ሊነካባት አትፈልግም። አውሬ ነው የምትሆነው። ልጇን ጎዳና ላይ የተኛች ልጇን ያሳደገች ልጇን አቅፋ ትኖራለች እናት። ስለዚህ እኒናት ምን ጊዜ ቢታመሙ የፈለገ ነገር የአይምሮን ከን ቢኖርባቸው የሌለ ልጅ እንዴት በዚህ ልክ ልጅን ብሎ ደረታቸውን ፍቶ ይናገራሉ? ፈቶ እስኪ ታመጡት። እሺ ጎረቤት ለምን በዚህ አይነት አይነት ያወራሉ? የተለያየ አይነት ቃላት፣ አንድ ትክክል የሆነ ቃላት የለም። ሁሌ ልጅ ያምጡልኝ ነው ልጅ እና ሰው ልጅ ሳይኖረው ዝም ብሎ ልጅ ያምጡልኝ ይላል። ብቻ አላቅም። እንግዲህ ፈጣሪ ነው የሚያውቀው። ፈጣሪ ሁሉ ነገር ለፈጣሪ መተው ነው። እውነት ማን ጋር እንዳለ አይታወቅም። ወይ ሰዎቹ ጋር ነው እውነት ያለው፣ ወይ ሴትዮዋ ጋር ነው እውነት ያለው። እቺ ልጅ ወይ እውነት አለች ወይ የለችም። ወይ የዛን የሞተች ልጅ ናት አስታውሳ አሁን ልጅ ብላ ልብስ ምትገዛው፣ የልጅ ብላ ብስኩት ምትገዛው። ትላንት እኔ ምንም መላቃትም ከስተመሪ ናት ትመጣለች ትሄዳለች እንጂ ስለ እሷ ህይወት ምንም አውቀው ነገር የለም ያለ ልጅ ዛሬ እያንዳንዱ ነገር ብስኩት ትገዛለች፣ ምን ትገዛለች፣ የልጆችን ከርሚላ ትገዛለች። ልጄን አንተ ጋር ልኪያት ነበረ ለምን አስቆያሃት ትለኛለች። ከትምህርት ቤት መታ አንተ ጋር ነበረች ለምን ቆያት ትለኛለች ብሎ ነው የተናገረው። ትላንት ደግሞ ይሄ በሆነ አልተናገረም። አላቅም ነው ያለው። አላቅም በቃ ምንም ነገር ስለ ልጅ እንደሌላት ነው ማቀው ነው ያለው። እና በጣም ግራ የሚያጋባ ነገር ነው። ከጀርባው ብቻ የሆነ ነገር አለ። የሆነ እሷ ወጥመድ ውስጥ እንድትገባ ወይ በእሷ ላይ የሆነ ንብረት ፈልገው ወይ የሆነ ነገር ስጭን ብለዋት እምቢ ብላ ያ ንብረቷ ወይ እንድትሰጥ ወይ ያ ንብረቷ እንድታስተላልፍ ያደረጉት ድርጊት ሊሆንም ይችላል። የሚያውቀው አንድ አላህ ብቻ ነው። እኛን ፈርደን እንሰማለን እንጂ ግን መቼም ዘላለምና ሉል የያዙት ነገር መቼም እውነት ይወጣል እንጂ አይደበቅም። ስለዚህ ዘላለም ይሄ ጉድ ውሸትም ሆነ እውነቱ ሳታወጣ ወደ አዲስ አበባ እንዳትመለስ አደራህን።